በማይገባ ቃል ይህችን ማርያምን አትሟት እባካችሁ በሏቸው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ተቀበሉላት በሏቸው። ልጆች ወልዳለች ብላችሁ አትንኳት። አልተነሳችም ብላችሁ አትንኳት። አምላክን አልወለደችም ብላችሁ አትንኳት። አታማልድም ብላችሁ አትንኳት። አላረገችም ብላችሁ አትንኳት። አታስፈልግም ብላችሁ አትንኳት እባካችሁ። ሞት አፍርሶ አበስብሶ ያስቀራት ዘንድ አቅም ያጣባት ዕፀ ጳጦሳችንማ እመቤታችን ቅድስት ድንግል ማርያም ናት። ሞት አበስብሶ እስከ ዕለተ ምጽአት እንደኛ አስቀርቶ ሊይዛት ያልቻለው እሷ ናት። ለዚህ ነው ተንሥ እግዚኦ አንተ ወታቦተ መቅደስከ፣ አንተና የመቅደስ ታቦት ተነስ ያለው እኮ ዳዊት እኮ። ለዚህ ነው መዝሙር 130 ልብ በሉች ቃል አንድ ሊቅ ምን ይላል? በምድራችን ላይ እንደ ማርያም ዝቅ ያለ የለም ይላል። በምድራችን ላይ እንደ ማርያም ከፍ ያለ የለም ይላል። ዝቅታውን ወደ ከፍታ ይወስዳል። እናንተ አገልጋዮች ሆይ እመቤታችን እናታችን ናት ካላችሁ እንደሷ ዝቅ ብላችሁ ከፍ ትላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከኔ ጋር እስኪ በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ሰላም ቀሲስ ተዘራ የደብራችን አስተዳዳሪ፣ ክቡር አባታችን መጋቢ ሰናያት ፍስሐ የሆሳዕና ከተማ አድባራትና ገዳማት ሊቀ ካህናት፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ ማህሌታውያን ሌሊቱን እንቅልፍ አጥታችሁ ድካማችሁን ታግሳችሁ ላባችሁን አንጠፍጥፋችሁ በምስጋና እኛ በተኛን ጊዜ ሁሉ የጸለያችሁልን፣ በሰዓታት የቆማችሁ በማህሌት ያመሰገናችሁ ማህሌታውያን፣ ለተልእኮ የምትፋጠኑ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት እንዲሁም ሕፃናት እንደምን አደራችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የታገሰን ይህችን ማለዳ ያሳየን ያልነፈገን ለንስሐ ዕድል የሰጠን ለምስጋና ያቆመን ፈጣሪያችን አባታችን መድኃኒታችን ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። አሜን። የዚህ ማለዳው ክፍለ ትምህርት ዋና ዓላማ በቅዳሴው ላይ የተነበበውን ወንጌል ማብራራት ነው። የቤተ ክርስቲያን ሥራ ሁል ጊዜ ወንጌል ነው። ገና ዓመቱ ሲጀምር በወንጌል ነው የምትጀምረው። ከዛ መስቀሉን ነው አብራን የምታወጣው።
ከዚያም ወደ ስደት ነው የምትወስደን፣ ከዚያም ከስደት ነው የምትመልሰን። ከዚያም ውረድ ተወለድ የሚለውን የነቢያት ሱባኤ ነው የምታስይዘን። ከዛም ውረድ ያለችው ወረደ፣ ተወለድ ያለችው ተወለደ ብላ ዘመን አስተርእዮ የመገለጥ ዘመን ላይ ነው የምታደርሰን። ከዚያም ጽኑ ሐዘን ውስጥ፣ ጽኑ ሱባኤ ውስጥ፣ ጽኑ ለቅሶ ውስጥ፣ ጽኑ ጾም ውስጥ ደግሞ ትገባና ከጌታችን ጋራ ወደ ገዳም ወደ በረሃ ትወርዳለች። እንደ ሞት አልቀረም ተነስታ ብላ ደግሞ ታበስራለች። ከዚያ የዘላለማዊ ሕይወት ጣዕምን በ50 ቀናት ውስጥ ታስጎበኘናለች። ከዚያም ደግሞ አርገ እግዚአብሔር በይባቤ እግዚአብሔር ማረገ ብላ ደግሞ ታበስራለች። ከዚያ እንደገና ለተልእኮ ትሰማራለች። ጽሙድ ሆና ደግሞ ትጾማለች። የምስራቹን ለዓለም ትናኛለች። ከዚያስ የምድርን ፍሬ ደግሞ ይሰጣታልና ንፋሳቱን፣ ደመናውን፣ ውሃውን፣ ማዕበሉን እያነሳች ደግሞ ሰኔ ላይ ትሰብካለች። ከዛማ አሁን ነሐሴ አካባቢ ይሄው ለፍልሰታ እመቤታችንን ደግሞ አብራ ትጎበኛለች። ከሐዋርያት ጋር ታዝናለች። ስጋዋን ትፈልጋለች። ትንሣኤዋን ታበስራለች። ከዚያ ደግሞ ትንሽ በቀቅ ስትሉ የሚቀጥለው ሳምንት እጓለ ቋት ብላ አንድ እውር አሞራን ደግሞ ታስታውሳለች። እውር አሞራውን የመገብክ ጌታ እኛንም እኮ ትመግባለህ ትላለች። ታዲያችን ቤተ ክርስቲያን ወንጌል ያልሰበከች የት አዳራሽ ነው የሚሰበከው? ወንጌል ምንድን ነው እንዴ? እኛ እኮ ሲረፍድ ስለምንመጣ ነው። እኛ እኮ አልፈድፈድ ስለምንል ነው። እኛ እኮ ገና ስላልገላለጥናት እኮ ነው። እኛ ገና ስላልገባንባት እኮ ነው። ሌሊቱን ሙሉ ቀን ሰዓት እያጠራት ያዝ ያዝ እየተደረገ እኛ እንዳይረበን፣ እኛ እንዳይደክመን፣ እኛ እንዳንዝል ያዝ ያዝ እያደረጉ እንጂ ቢቆሙት ቢቀድሱት እንደ መላእክት የምታደርገን ቤተ ክርስቲያን እኮ ናት። ለመላእክት በእሷ ውስጥ እንድንኖር የፈቀደልን እሷን የሰጠን እግዚአብሔር ይክበር ይመስገን። እናም ዛሬ ይህችን አስደናቂ ታቦት አስጎበኛችኋለሁ። ይህችውም እመቤታችን ቅድስት ድንግል ማርያም ናት። ወገኖቼ የተነበበው ወንጌል የሉቃስ ወንጌል ምዕራፍ 1 ከቁጥር 38 ጀምሮ ነው። ትጸንሻለሽ ትወልጂዋለሽ ብሎ ሲያበስራት ቅዱስ ገብርኤል አንድ ነገርም አብሮ ነገራት። ምን አላት? ደግሞም ዘመድሽን ኤልሳቤጥን በስተርጅና መካኒቱ ጸንሳለች አላት። ወገኖቼ እግዚአብሔር መካኖች እንዲጸንሱ የመከኑ እንዲወልዱ ለምን እያደረገ የመጣ ይመስላችኋል? ሳራን ተመልከቷት። በመካንነት በ90 ዓመቷ እግዚአብሔር ልጅ አስጣጥፏታል። ደግሞም በአዲስ ኪዳን ይህችኛይቱን ኤልሳቤጥን አዛውንቷን ተመልከቷት። ደሟ ከደረቀ ልጧ ከተማሰ ካረጀች ካፈጀች በኋላ ዓለም ልሟታል። ደግሞ ያችኛይቱን ሐናን አስቧት። በመካንነት ዘመኗ 7 እንድትወልድ አደረጋት። ወገኖቼ ለምን ይሄን እያደረገ የከረመ ይመስላችኋል? እግዚአብሔር አያችሁ፣ ድንግሊቱ ልትወልድ ነው። ታላቁን ምልክት ሊያሳየን ነው።
እንዲሁ ሊያስደነግጠን አልወደደም። መካኖችን እያስወለደ ድንግልም ደግሞ እንደምትወልድ ሊያበስረን በመካኒቱ እያለማመደን ያቆየው። ለዚህ ነው እኮ ዝም ብሎ የሰራው ነገር የለም። በመካኖች እያለማመደ ድንግሊቱ ጋር አደረሰን። ክብርና ምስጋና ለእርሱ ይሁን። ወደ አስደናቂው ምስጢር አመጣ። እጃችንን በአፉ አስጫነ። ይህ በዓለም ላይ መቼ ሆኖ ያውቃል ወገኖቼ? አንድ ብቻ አለች፣ ለእናቷም አንዲት ናት የተባለች ይህችውን እመቤታችን ቅድስት ድንግል ናት። እናት ስትሆን ድንግል፣ ድንግል ስትሆንና እያጠባች እናት ናት። ደግሞስ ደግሞ የተገለገለች ናት። ምን አይነት እግዚአብሔር ነው! ምን አይነትስ እናት ናት! ድንግሊቱን ሊያሳየን ነው መካኖቹን ያበዛልን ወገኖች። እና ስለ ኤልሳቤጥ መልአኩ ሲነግራት ፈጥና ወጣች ነው የሚለው ንባቡ ላይ ወገኖቼ። ይህችን አስደናቂ ሰማያዊት እናት ተመልከቷት። ፈጥና ወጣች ነው የሚለው፣ ኩራት የሌለባት እንዴ፣ መመጻደቅ የማይታይባት ኩንስንስ ማለት እየቻለች የልዑል እናት እንደምትሆን እየተበሰረች በኩራት ያልተንቀባረረች እንዴት ያለች ትሁት ትሆን! ፈጥና የወጣች። አንድ ሊቅ ምን ይላል? በምድራችን ላይ እንደ ማርያም ዝቅ ያለ የለም ይላል። በምድራችን ላይ እንደ ማርያም ከፍ ያለ የለም ይላል። ዝቅታዋ ነው ወደ ከፍታ ይወስዳል። እናንተ አገልጋዮች ወይ እመቤታችን እናታችን ናት ካላችሁ እንደሷ ዝቅ ብላችሁ ከፍ ትላላችሁ። ማርያም እናቴ ናት ብትሉ ሁሉ ለአገልግሎት ትፋጠናላችሁ። አትኮሩም፣ አትለመኑም። በሞቴ በሳንቃው ደረቴ በመከዳው ጡቴ ተብላችሁ አትለመኑ። በልመና አትቀድሱ፣ በልመና አትስብኩ፣ በልመና አትዘምሩ። ፈጥናችሁ ነው የምትወጡት፣ አትንቀራፈፉ። ቀርፋፋ አገልጋዮች ስንቱን ያስበላሉ። ምቾታቸውን የሚጠብቁ አገልጋዮች ምዕመናን እሳቱ ሲጣሉ እነሱ የሉ። ቀርፋፋ አይደለችም። የሐዲስ ኪዳን ቤተ ክርስቲያን ምሳሌ ናት ይላል አንድ ሊቅ። ፈጥና የምትወጣ ቤተ ክርስቲያን የትጉሃን መነኮሳት ምሳሌ ናት ይላል። ፈጥነው ከእንቅልፋቸው የሚነሱ። እቺ ቤተ ክርስቲያን እንቅልፋም አይደለች። ፈጥና ሌሊቱን ሙሉ የምትጮህ ትጉህ ቤተ ክርስቲያን ናት። ፈጥና የወጣችው ወገኖቼ። እንዴ አንድ ነገር እስኪ ላሳስባችሁ። ልዑልን የጸነሰችው እግዚአብሔርን ነው የምትወልደው። ጽንሷን እንኳን መንከባከብ የለባትም። መቼ ነው ወልደው እያለች መልአኩን እንኳን መወትወት የለባትም። ችኩል አይደለችም፣ ፈጣን ናት። ችኩልነትና ፈጣንነት በጣም ይለያያል። የጽንስ ጊዜዋን ለመንከባከብ ጊዜ አላጠፋችም። ምን አይነት አስደናቂ እናት እንደሆነች ተመልክቷል። ይሄ መቼ ይሆናል እያለች መልአኩን ወጥራ ያዘችም። ለአገልግሎት ነው የተፋጠነችው። አድንቋል። በጣም ነው የሚመስጠው ሕይወቷ። ቁንም እያለች አልኖረችም። እናንተ የታላላቅ ልጆች እናት ነን ብላችሁ በእግዚአብሔርና በቤተ ክርስቲያን ላይ አደራችሁን እንዳትቀማጠሉ፣ እንድትለመኑ እንዳትፈልጉ፣ ገንዘብ አለን ብላችሁ
ስልጣን አለን ብላችሁ ዕውቀት አለን ብላችሁ አደራችሁን እንዳትኮፈሱ። ይህችን እናታችሁን ተመልከቷት። ልዑልን ጸንሳ አገልጋይ ሆና ተራራማውን ሀገር እያቆራረጠች ገሰገሰች። ምን አይነት አስደናቂ እናት ነች! ምንም ዝቅ ብለህ አገልግለው እግዚአብሔር። አስደናቂ ሰባኪን፣ አስገራሚ ዘማሪን፣ ጥዑም ድምፅ ያለህ ቀዳሽም አወዳሽም ሁን። ግን አገልግለው በትህትና። ምንም ይኑርህ እንደሌለህ ቁጠረው። ፈጥና ወጣች፣ ወደ ተራራማው ሀገር ገሰገሰች። ኤልሳቤጥ ጋር ስትሄድ የሰላምታዋን ድምፅ ስትሰማ ጮክ ብላ አዛውንቷ ታመሰግናት ገባች። ድምጿን ሲሰማ ማን ይችላል ወገኖቼ? ይህቺ ቤተ ክርስቲያን እኮ የማርያምን ድምፅ ስትሰማ ማስችላት መንፈስ ቅዱስ ስላደረባት እኮ ነው ወገኖቼ። ይህቺ ቅድስት ድንግል የሌለችበት ቤተ ክርስቲያን ይባል መሰላችሁ? ድምጿም አይሰማበት፣ ሰላምቷም አይሰማበት፣ እናትነቷ የሌለበት እንዴ! ምን አለቻት መሰላችሁ? ጊዜ ስለሌለን እዚህ እንዳላቆያችሁ ማታ ትመጣላችሁ አይደል? ባትመጡ እኛ ለመጣ ትመጣላችሁ በሰፊው ማታ። የሰማችሁ ነው። ወደ ጉዳይ ልግባ። ምን አለቻት መሰላችሁ? የጌታዬ እናት ወደ እኔ ትመጪ ዘንድ ይህ እንዴት ይሆንልኛል አለቻት። እንደዚህ ነው የሚባለው። አግኝቼሽ ነው፣ ሰምቼሽ ነው፣ ጠርቼሽ ነው፣ እናቴ ሆነሽ ነው፣ በረከትሽን አግኝቼ ነው፣ በቤቴ ጣሪያ ገብተሽ ነው፣ እናቴ ሆነሽ ነው። እንዲህ እኮ ነው የሚባለው። መንፈስ ቅዱስ ያደረበት እንዴት አድርጎ ነው እኔ ከማርያም ጋር እኩል ላይ ሊል የሚችለው? የጌታዬ እናት ብላ ጮኸች። እንዴት ያለ ነገረ ሃይማኖት መሰከረች! አዎ ይህቺ አስደናቂ እናት የጌታችን እናት ነች። የአምላክ እናት ነች። የብርሃን እናት ነች። የእግዚአብሔር እናት ነች። የአካላዊ ቃል እናት ነች። እመ አምላክ ነች። ይሄ ብቻ ይበቃል እንዴ? ታማልዳለች አታማልድ? የአምላክ እናት ብቻ መሆን አይበቃም እንዴ? እና የንጉሱ እናት ብቻ መሆን አይበቃም? ወደ እኔ ትመጣ ዘንድ ይህ እንዴት ይሆንልኛል አለች ይላል። ይሄንን ታሪክ ይዤ አንድ ቦታ ልውሰዳችሁ። ዳዊት ንጉሱ፣ ትሁቱ ዳዊት፣ አባቷ ዳዊት አንድ ጊዜ ምን ሆነ መሰላችሁ? ታቦተ ጽዮን በእስራኤል ልጆች በደል ምክንያት ተማርካ በኢሎፍሊ መንደር በፍልስጤም ሀገር ገብታ ነበረ። እግዚአብሔር በታላላቅ ታምራት ዳጎንን ቀጠቀጠና ታቦቲቱ ትውጣልን አሉ የተማረከችው። አሚናዳብ የሚባል ሰው ቤት ጥቂት ጊዜ ቆየች። ከዚያ ምን ሆነ መሰላችሁ? ዳዊት ከአሚናዳብ ቤት ታቦቲቱን ወደ ከተማይቱ ይዟት ሊመጣ ሆነ። ሸክም ባለመዱ ወይፈኖች ታቦቲቱን አሳፈሩና ጫኑና እግዚአብሔርን እያመሰገኑ ጥቂት እንደተጓዙ ሸክም ያለመዱት ወይፈኖች መዝለልና መፋነን ጀመሩ። ታቦቲቱን ይዘው ነው ወገኖቼ። አላስችል ብሎን እኮ ነው እሷን ይዘን ስሟን እየጠራን የምንዘለው። የሁላችሁ ከሚጠቡ ልጆቻቸው ለይተው ነው እንደዛ ወይፈኖች ታቦቲቱን ያሸክሟል። በዚህ በፍልሰታ በገዳም ብትሉ በከተማ ብትሉ ለሱባኤ ከልጆቻቸው ተለይተው እሷን ተሸክመው የሚያድሩ ስንት እናቶች አሉ። በሱባኤ የሚቀመጡ ደስ ይበላችሁ። እሷን ተሸክማችሁ አትኮኑ ምትኖሩት። ተሸክመዋት እኮ ነው የሚበሩት። እናንተ የሚዘሉት ታድለው ልጆቻቸውን ትተው ከላይ ዶፍ ከስር ጎርፍ እየወረደባቸው ሌሊት እንቅልፍ እያጡ አቤት ከእሷ ጋር ሲያድሩ እንዴት ደስ ይል። እነዚህ
እኮ ወይፈኖች እኮ ናቸው። መስለም ጀመሩ። ያን ጊዜ ኦዛ የሚባል ሰው ከአሚናዳብ ቤት የሆነ ኦዛ የሚባል ሰው ታቦቲቱን ለመንካት የማይገባ ሰው ታቦቲቱን ያዛት። የማይገባ ሰው ነበርና ለታቦቲቱ የማይገባ ሰው ስለያዛት ቀሰፈው ይላል መጽሐፈ ሳሙኤል ካለ ምዕራፍ 6። ወገኖቼ በማይገባ ቃል ይህችን ማርያምን አትሟት እባካችሁ በሏቸው። ፈቀቅ በሉላት በሏቸው። ልጆች ወልዳለች ብላችሁ አትንኳት። አልተነሳችም ብላችሁ አትንኳት። አምላክን አልወለደችም ብላችሁ አትንኳት። አታማልድም ብላችሁ አትንኳት። አላረገችም ብላችሁ አትንኳት። አታስፈልግም ብላችሁ አትንኳት እባካችሁ። ቀሰፈው። ዳዊት ደነገጠ። ዝማሬው ወደ ሐዘን፣ ደስታው ወደ ሐዘን፣ ዝማሬው ወደ ለቅሶ ተቀየረ። ዳዊት ፈራና ምን አለ መሰላችሁ? በሞቴ ስሙትማ። ሞት ሲያይ፣ ስብራት ሲያይ ዳዊት ምን አለ መሰላችሁ? የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ልብ በሉ። ኤልሳቤጥ ምን ነበር ያለችው? ወደ እኔ ትመጣ ዘንድ። ዳዊት ሞት ባየ ጊዜ፣ ቅስፈት ባየ ጊዜ፣ ስብራት ባየ ጊዜ የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለ። ምንድን የሚያሳይ ይመስላችኋል? ታቦቲቱ ናታ በኤልሳቤጥ ቤት የገባችው። እንዴት ይሆንልኛል የተባለችው ታቦቲቱ ናታ። ወገኖቼ ይህችን ታቦት ላስጎበኛችሁ ፈልጌ እኮ ነው። ያችኛይቱ ታቦት ዳዊት እንዴት ይሆንልኛል ያላት ታቦት ቃል የተጻፈባት፣ 10ቱ ቃላት የተጻፈባት ያቺ ታቦት ነበረች። ይህችኛዋስ ታቦት ካላችሁ ወይ አካላዊ ቃል ኢየሱስ ክርስቶስ የተጸነሰባት እኮ ናት። ታቦት ናት። ደግሞስ በዳዊት በዚያች እንዴት ይሆንልኛል ባላት ታቦት ደመና አምድ እየወረደ እግዚአብሔር እየተገለጠ ያነጋገረባት ታቦት ነበረች። ይህችኛዋስ እንዴት ይሆንልኛል ያለቻት ታቦት እስካላችሁ የደመና አምድ አይደለም የወረደባት፣ ራሱ እግዚአብሔር ሰው የሆነባት በኩነት ያደረባት ታቦታችንም አይቺ እመቤታችን ቅድስት ድንግል ማርያም እኮ ናት። ሌላስ ያቺ ታቦት በወርቅ የተለበጠች እኮ ናት። እንዴት ይሆንልኛል ያላት ይህችኛዋስ ወርቅ በሆነ ንጽሕናዋ እግዚአብሔር ከሰማይ አይቷት አሽቷት መዓዛዋን የወደደላት ንጽሕናዋን ባወቀ ጊዜ ስሙ ገብርኤል የተባለ መልአኩን ይላከላት። አስደናቂ ንጽሕናዋን ወርቅ የሆነላት ታቦታችንም እመቤታችን ቅድስት ድንግል ማርያም እኮ ናት። አዎ ማርያም ናት። ማን እሷ ይነሳ ሊያነጻት አይደለም የተላከው፣ ንጹሕ ስለሆነች የተላከላት ወርቃችንም እመቤታችን ቅድስት ድንግል ማርያም ናት። ያቺ ዳዊት እንዴት ይሆንልኛል ያላት ታቦት ከማይነቅዝ እንጨት ቀድሞውኑ ከማይነቅዝ እንጨት የተሰራች ታቦት ነበረች። እመቤታችን ቅድስት ድንግል ማርያም የአዳም በደል ጥንታ ብሶ ያልነበረባት ያልነካት ፈቲው ያልጎበኛት የአዳም ፈቃድ ያላለፈባት የአዳም በደል ነፍሷን ያልነካት ያልነቀዘች እውነተኛ ታቦታችንማ እመቤታችን ቅድስት ድንግል ማርያም ናት። ለዚህ እኮ ነው ታቦት ስለሆነች እኮ ነው እንዴት ይሆንልኛል ያላት። ወገኖቼ ኦዛ የሚባል ሰው ታቦቲቱ ነክቶ እንደተቀሰፈ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችንን ወደ እሱ ሊወስዳት ባሰበ ጊዜ ታስታውሳላችሁ። በ64 ዓመቷ ስታርፍ ጥር 21 ቅዱስ ሥጋዋን ይዘው ሊያሳርፏት ሲወስዷት
ታውፋንያ የሚባል ሰው አጎበሯን ይዞ ሊጥላት ሲሞክር እጁ ነበር የተቀሰፈው። ታቦት ናታ። ኦዛም ተሰበረ፣ ታውፋንያ ተቀሰፈ። ምን ነው ካላችሁ ታቦት ናታ። ተዋቱ እንኳ በሯቸው ወገኖቼ፣ ታቦት ናታ። ታቦት ናታ። ምን ሆነ መሰላችሁ? አሁን አንዱን ነገር አነጻጽኩላችሁ። የእግዚአብሔር ታቦት ወደ እኔ ይመጣ ዘንድ እንዴት ይሆናል? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? ሁለተኛው ስብራት ባየ ጊዜ፣ ሞት ባየ ጊዜ፣ ቅጣት ባየ ጊዜ ዳዊት ወደ እኔ ትመጣ ዘንድ እንዴት ይሆናል አለላችሁና ምን እንዳደረገ ታውቃላችሁ? አቢዳራ የሚባል ሰው ቤት ታቦቲቱን ላካት። ማን የሚባል ሰው? የመጀመሪያው አሚናዳብ ነው። የአሚናዳብ ሰረገላ ትባል የለ። ሁለተኛው ሰው ግን ደንግጦ አይ ሞትማ ካለ ስብራትማ ካለ መቅሰፍትማ ካለ ብሎ ፈርቶ ይላል መጽሐፈ ሳሙኤል ካለ ሁለተኛ ምዕራፍ 6 አንብቡት። አቢዳራ የሚባል ሰው ቤት አስገባት። አቢዳራ ቤት ታቦቲቱ ስንት ወር ቆየች መስላችሁ? 3 ወር ቆየች። ስንት ወር? ወደ ስጃይኛይቱ ታቦት ደግሞ ላንገላታችሁ መብቴ ነው አሁን ተፈቅዶልኝ። እቺኛይቱን ታቦት ደግሞ በካህኑ በዘካርያስ ቤት በአዛውንቷ በኤልሳቤጥ ቤት ስንት ጊዜ ቆየች ይመስላችኋል? 3 ወር። 3 ወር። አቤት! አንድ ሊቅ ምን ይላል? ቅጽበታዊው የእመቤታችን ሰላምታ አዛውንቷን መንፈስ ቅዱስ ከሞላ ሕፃኑን በማይፀን ያለውን ካዘለለ ይላል 3 ወር አድሯት ሲሆንማ እንዴት ያለ የምስጋና ጎርፍ በቤታቸው ይሰማ ይሆን? አቤት! እቺ ማርያም በቤታችን ስትኖር እንዴት ያለ የብርሃን ድንኳን ይተከል ይሆን? እንዴት ያለ የምስጋና ጎርፍ ይወርድ ይሆን? እንዴት ያለ መመሰጥና መነጠቅ ይሆን? 3 ወር ታቦት አይደለች። ሶስተኛ ዳዊት ምን እንደሰማ ታውቃላችሁ? 3 ወር ማን የሚባል ሰው ቤት ገባ አልኳችሁ? አቢዳራ ቤት። ከዛ እጅግ የሚያስደንቀውን ምስጢር ልንገራችሁና ትምህርቴን ወደ መጠቅለል ልሂድ። ዳዊት ምን ሰማ መሰላችሁ? እንዲህ የሚል እግዚአብሔር ቃል ተቀምጧል። ቅድም የሰጧችሁ መጽሐፈ ሳሙኤል ካለ ምዕራፍ 6 እግዚአብሔር ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ ይላል። የሰማችሁ ነው። ስለ ማሲ አልሰማችሁ? በሞቴ ልድገሙ፣ አይዟችሁ፣ አይፈረድባችሁ። እግዚአብሔር ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ። ስለ ማሲ ስለ እግዚአብሔር ታቦት አንድ ድገሙልኝ። ስለ እግዚአብሔር ታቦት ስለ ማሲ ስለ እግዚአብሔር ታቦት ስለ ታቦቲቱ ሲል የማንን ቤት ባረከ? በሞቴ በረድኤት ስለወረደባት ስለዛችኛይቱ የቀደመችው ታቦት እግዚአብሔር በረከት ከነበረው አካላዊ ቃል የተጸነሰባት በተዋህዶ የከበረባት ሰማይና ምድር የተገናኘባት የንጉሥ ዙፋን ለሆነች ለዚችኛይቱ አስደናቂ ታቦት እግዚአብሔር ምንም በረከት የለውም? ወገኖቼ እስኪ አነጻጽሩ። ለምታንሰው በረከት ከነበረው እግዚአብሔር ለምትበልጠዋ ምንም በረከት የለውም እንዴ? ስለ እግዚአብሔር ታቦት ሲል የአቢዳራ ቤት ከባረከ ወገኖቼ ስለ እመቤታችን ስለ ቅድስት ድንግል ማርያም ሲልማ እንዴት ነው በረከት የለውም የሚባለው? በምታንሰው በረከት ከሰጠ በምትበልጠው በረከት ይመስገና። እመቤታችንን ምን ፈልገን ይመስላችኋል? የእግዚአብሔርን በረከት ፍለጋ እኮ ነው ማርያም ማርያም የምንለው። ምን ፈልገን ይመስላችኋል? ጣዖት ያመለክን ይመስላችኋል እንዴ? ኤጲስቆጶስ ዘቆጵሮስ ኤጲፋኒዎስ እንዲህ ይላል፣ ማርያም ምንም እንኳን ቅድስት
ምንም እንኳን ንጽሕት ምንም እንኳን ውብ ብትሆንም አናመልካትም ይላል። ነገር ግን ማንም ኢየሱስን የሚያከብር ማደሪያውን ግን ማያከብር ኢየሱስን አያከብር ማለት ማደሪያውን ሳታከብር ኢየሱስን አከብራለሁ ማለት ዘበት ነው ወገኖች። በረከቷን ነው በረከቷን ነው እኮ የፈለግነው። ሱባኤዋን ስንይዝ በረከቷን ነው። ስሟን ስንጠራ በረከቷን ነው። እናትነቷን ስንፈልግ በረከቷን ነው። ለምታንሰው እግዚአብሔር በረከት ከነበረው ለምትበልጠው ምንም በረከት የለውም ማለት ውሸት ነው። እንኳን እመቤታችን አብርሃም እንኳን በረከትም አልነበረ ለበረከቱን እኮ ነው የተባለው። እንኳን እናንተ እንኳን አንዳንዶቻችሁ ደጋግ ክርስቲያኖች ለእኛ እኮ በረከቶቻችን ናችሁ። እግራችሁ እስኪንቀጠቀጥ የምትጸልዩ ጠባ ለኪዳን መሸለ ቁርባን ሳትዘናጉ የምትሮጡ አፋችሁ ኮቸችላ እስኪመስል የምትጸልዩ ከልጆቻችሁ ነጥቃችሁ የምትሰጡ እናንተ እንኳን እኮ ለእኛ በረከቶቻችን ናችሁ። በማለዳ አይደለም በሌሊት በአራተኛው ክፍል ለጸሎት የምትነሱ እንቅልፍ የምታጡ እናንተ እኮ ለእኛ በረከቶቻችን ናችሁ። ወልዳችሁ ለቤተ እግዚአብሔር ልጆቻችሁን የምትሰጡ ካህናት የምታኖሩ የምትጸልዩልን የምትደግፉን የምትረዱን እናንተ እኮ ለእኛ በረከቶቻችን ናችሁ። በረከት ፍለጋ ሶስት የጌታዬ እናት ተደፍተንላት ባሳየናቸው ነበረ። ቀሚሷ ስር ተደብቀን ባሳየናቸው ነበረ። ማርያም ማርያም ብለን እያለቀስን ባሳየናቸው ነበረ። ሁለተኛ፣ ሶስተኛ፣ አራተኛ ዳዊት የአቢዳራ ቤት መባረኩን ሲሰማ ምን እንዳደረገ ታውቃላችሁ? በዳዊት ከተማ በጽዮን አድራሻ የእግዚአብሔር በረከት በታቦቲቱ ምክንያት በአቢዳራ ቤት ውስጥ እንደገባ ሲያይ እኔ እንኳን ማቀው ስንቶች ናቸው ጸንሰው የተመለሱ፣ ስንቶች ናቸው ተሰብረው የተጠገኑ። እኛ እንኳን የምናውቀው ቅመሱት እናረጋግጥ። ከጥቅስ በላይ የሆነ ህይወት እዚች ቤት ውስጥ አለ። እናንተ ይሄን ሲሰማ ዳዊት ምን እንዳደረገ ታውቃላችሁ? ታቦቲቱን ፈለጋታ፣ ወደ ከተማይቱ ሊወስዳት መጣ። ምን እያደረገ? በጣም የሚገርም ቃል አለ። እናንተ ምን ይላል መሰላችሁ? በደስታ ታቦቲቱን ወደ ከተማይቱ እየዘለለ እንደ ሰባ አንበሳ እየዘለለ ይዟት መጣ ይላል። በደስታ እየዘለለ አመጣት። ማን? ታቦቲቱ፣ ታቦተ ጽዮን። ወደዚህኛይቱ ደግሞ ልፈዳችሁ አንገላቷችሁ መቼም በዛሬ በማለዳ ጽንሱ በማህፀኔ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማህፀኔ ምን አለ? ዘለለ። ብቻ እናንተ ተው እንጂ በደንብ ስሙ። አለቃ ገብረሃና የሚባሉ ነበሩ አሉ። አንድ ጊዜ ምን ተወራ? ከሰሷቸው። ምን ብለው? ንጉሥ ሆይ አለቃ ገብረሃና ኢየሱስ ክርስቶስ ጌታችን የተሰቀለው በግድ ነው ብሏል ብለው ከሰሷቸው። ይበሉ አይበሉ አሁን ተሰሙታላችሁ። ከሱ ግን ምንድነው? ኢየሱስ የተሰቀለው በግድ ነው ብሏል አለቃ ገብረሃና ብለው ከሰሷቸው። ተጠሩ ንጉሥ ፊት። ንጉሥ ሆይ 1000 ዓመት ንገስ። አንተ አለ ኢየሱስ የተሰቀለው በግድ ነው ብለሃል፣ ክስ ቀርቦብሃል አሏቸው። ንጉሥ ሆይ 1000 ዓመት ይነሱ። እኔ አላልኩም እና ምን ያልከው? እኔ ያልኩት በግንድ ነው የተሰቀለው ነው ያልኩት። እነሱ ምን ውጦብኝ ነው በግንድ ያሉት? ዘለለ ብቻ አይደለም። በምን ዘለለ? በሞት የበሉት እንጂ። ይሄ ቃል የዕብራይስጡ ቃል አንድ አይነት ነው። የመጽሐፈ ሳሙኤልም ቃል ደግሞስ የኤልሳቤጥም የሉቃስ ወንጌልም ቃል አንድ አይነት ነው። በደስታ ዘለለ፣ በደስታ ዘለለ። ምን ስለሆነች? ምን ስለሆነ? እንዴ
ታቦቲቷ እኮ እሷ ስለሆነች በደስታ እየዘለለ ወደ ከተማይቷ መጣት። ሜልኮል የምትባል ሚስት ነበረችው። በሰገነቱ ላይ ቆማ ቁልቁል ተመለከተችው። እንደ ሰባም ቦሳ ሲዘል በታቦተ ጽዮን ፊት ሲጫወት በሙሉ ኃይሉ ሲዘምር አየችውና ናቀችው። ወገኖቼ በዛች ታቦት ፊት መዘመር የእግዚአብሔር ክብር ከሆነ በዚህኛይቱ ታቦት በማርያም ፊት መዘመርማ እንዴት ያለ ክብር ነው! ናቀችው ይላል። አንዳንዶች ይንቁን አሉ። እውነት ይናቁን፣ እኛ ግን እንዘምራለን። ይናቁን፣ እኛ ግን በሙሉ ኃይል እናገለግላለን። ይጥሉን፣ እኛ ግን ወዳታለን። ምን ይላል የመጨረሻው ቃል መሰላችሁ? ሜልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም ይላል። ማኅፀኗን ዘጋው። ዳዊትንና የእግዚአብሔርን ክብር ስለናቀች። ዳዊትን መናቅ እግዚአብሔርን መናቅ ነው ወገኖች። የሚንቁኝን እንቃለሁ የሚያከብሩኝን አከብራለሁ ይላል እግዚአብሔር። ሳሙኤልን ምን ብሎታል? እኔን እንጂ አንተን አልናቁም ብለውታል። ወገኖቼ የእግዚአብሔርን ካህናት የእግዚአብሔርን ቅዱሳት እመቤታችንን መናቅ ኢየሱስ ክርስቶስን መናቅ ነው ነገሯቸው። ምን ሆነ መሰላችሁ? ማኅፀኗን ዘጋዋ። ንቃለች፣ አቃላለች፣ ደፍራለች። ተዘጋ። በጽጌ ዘድንግል እንዲህ ይላል፣ ቅድመ ገጸ ስዕልኪ ዘምራነ ድንግል ሆይ በስዕልሽ ፊት እዘምራለሁ ይልና በአንቺ ፊት ሳመሰግንና ስዘምር ስወድሽ የሚንቁኝ የሚያቃልሉኝ ሁሉ ዳዊት እንደተናገረው ዳዊት እንዳለው በጻድቅ ላይ በድፍረትም በትዕቢትም የሽንገላ ከንፈሮች የሚከፈቱ የሽንገላ ከንፈሮች ዲዳ ይሁኑ ይላል። እኛ እንኳን አንረግማቸውም በዚህ ዘመን። እግዚአብሔር ልብ ይስጥልን። አሜን አትሉ? ደክሟችኋል ይመስለኛል። ነገር የለጠቅልለው ወገኖቼ፣ ይህችን በረከት ይዘን መግባት ለእኛ ነው እኮ ጥቅሙ ወገኖቼ። ኤልያስን እስኪ ጠይቁት። አንዲት የሰራታ ሴት ኤልያስን ወደ ቤቷ አስገባቸው። የመጨረሻ ዱቄትና ዘይት ብቻ ነው ቤቷ ያለው። ባህታዊው ደግሞ መብላት ፈልጓል፣ ተርቧል። እባክሽን ለውሸት ስጭኝ አላት። መጽሐፈ ነገሥት ምዕራፍ 17 ሴቲቱ ምን አለች? እኔና ልጄ ብቻ በልተነው የምንሞተው ለአንድ ጊዜ ብቻ የሚሆን ዱቄትና ዘይት ነው ያለኝ አለችው። ባህታዊው ለኔ ስጭኝ አላት። ሊቃውንቱ ምግብ ሰስቶ አይደለም፣ እሱማ አይበላም እኮ ምግብ ሰስቶ አይደለም ስጭኝ አላት። እንድትባረክለት ፈልጎ ነው ወገኖቼ። አስራት በኩራት ከእናንተ ውስጥ እግዚአብሔር የሚፈልገው ሊወስድብን መስሎን ነው። ቀንስን መስጠት መደመር ነው። ሂሳብ ላይ ነው ማካፈል መቀነስ የሚሆነው። ቤተ ክርስቲያን ማካፈል መደመር ነው፣ መቀነስ ማባዛት ነው። እየነቀነቀ እየጠቀጠቀ ያስታቅፋችኋል ወገኖቼ። እዩት፣ ኤልያስ ባህታዊ ነው፣ በረሃኛ ነው፣ አይረበው፣ አይጠቅመው፣ አይጠማው፣ ተረማምዷል እኮ የማይፈራው እኮ። ለዚህ አንድን አባት ዮሐንስ መጥምቅና ባህታዊ ኤልያስ ለምንድን ነበር ነገስታትን ተጋፍጠው የሚዳፈሩትና የሚገስጹት ብለን ጠየቅናቸው። ምን ብለው መለሱ ለመሰላችሁ? ስለማይበሉ ነበር። ከበላ ፈሪ ነው። ይበላሉ መሰለኝ እሳቸው። እየበላን ይሁን እየፈራን ያለን የማይበላ ሰው ደፋር ነው የሚሆነው። እየሰማችሁ ይሁን ጭረት ፎር ምትብለ በነገስታት ፊት የምትቦቀቦቀው በሊታ ስትሆን ነው ይላሉ። ለዚህ እኮ ነው ጾም የምታል ይውላችሁ። የሰማዕትነት አንዱ መግቢያ በሩ አለመብሉ። ከዚህ ነው ተለማመዱ። ምግብን ከተው ሌላ ነገር ትተዋለህ። ባህታዊ ነው፣ ሰስቶ አይደለም ሊባርካት ብሎ ነው። አንቺ አላት እና ሰራቷን ሴት እስኪጠይቃት አንቺ ሴት ሆይ ኤልያስ ላንቺ ምንሽ ነው ብትሏል፣ ምንድን ነው ብትለው? ታሪኩ ልንገራችሁ። ልክ ለሱ ስትሰጠው ምን ይላል መሰላችሁ? ለአንድ ጊዜ ብቻ ይሆን የነበረው ዱቄቱ ዘይትና የማድጋው ዱቄትና የማሰሮው ዘይት የራቡ ዘመን እስኪያልቅ ከማሰሮ ዘይት ከማድጋው ዱቄቱ አላለቅም ይላል።
ኧረ ይገባል። በቁጠባ እንኳን የለም በበረከት ነው ወገኖቼ። እኛ አሁን የምንኖረው በቁጠባ ነው በበረከት ነው? ምንም እንቆጥበዋለን። አስማት ሆኖብን የለን የኖረው። እናንተን አላውቅም። አዲስ አበባ እንደዛ ነው። ይሄ 200 ብር እንኳን ስም አውጥተውለታል። አዲስ አበባ ዩዜን ቦልት ይሉታል። ገና እንደተዘረዘረ ላጥ ነው የሚለው መሰለኝ። በበረከት እኮ ነው። የረሃቡ ዘመን እስኪያልቅ ድረስ ማሰሩ ዘይታ እንዲህ እንድትኖሩ ከፈለጋችሁ ኑና ስራት በኩራታችሁን አውጡ፣ ነዳያንን መግቡ፣ የተቸገሩትን አግዙ። እግዚአብሔር በበረከት ያኖራችኋል። በካልኩሌሽን ቢሆንማ እስካሁን አልቀን ነበር አይደል? እውነት አስብ፣ እውነት አስብ። እውነት ነው እንዴ? እምንበላ የማይመስላቸው ብዙ ሰዎች እኮ አሉ። ዛፍ ላይ የምናደር የሚመስላቸው ሰዎች እኮ አሉ። እንደዚህ እኮ አሉ። አሁን መኖር ነው የሚሉ ደግሞ ወጣቶች አሉ። አሁን እዚህ መኖር ነው ወገኔ፣ እዚህማ አግኝተህ ነው። ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ በበቅል ይሻለኛል የሚሉ ወጣቶች ይኖሩ። እዛ ሄደ ሳር ነው ይሻላል፣ ይሻላል። እዚህ ቁርባን እያለን እዛ ሄደ ሳር ብትልጥ ይሻላል። እዚህ ደሙ እያለን እዛ ሄደ አዳራሽ ቤንዚን ብትጠጣ ይሻላል። እዚህ ቅባ ሜሮን ብትቀባ ይሻላል። እዛ ሶፍቱን ጠርጎ በላ እሱ ይሻላቸዋል። ተው እንጂ ተው እንጂ። በረከት እየሰማችሁ ነው። በረከት ጠይቋት። ኤልያስ በረከቴ ነው ትላችኋለች። ማርያምማ በረከታችን ናት። ዮሐንስን ጠይቁት። ወልደ ነጎድጓድን ይዟት የገባውን እመቤታችን 64 ዓመት አብራው ኖራ ምን እንዳገኘ ተመልከቱ። አባ ሽኖዳ ምን ይላሉ በመጽሐፋቸው ላይ? ዮሐንስ ሆይ ማርያምን ወደ ቤት የወሰድካት ልትደጉማት እንዳይመስልህ፣ በኑሮ ልትረዳት እንዳይመስልህ፣ አንተ አገልግሎትን ልትረዳልህ ነው። ይዛት ግባ። አትፍራ፣ አትፍራ፣ ጥራ፣ አትፍራ። እናትና ውሰዳ። እንደውም አንድ ሊቅ ምን ይላል? እጠብቃት ብሎ ወስዶ በማርያም ተጠበቀባት ይላል። መጠበቂያችን ነው፣ መጠበቂያችን ነው። እንደውም ወገኖቼ ዮሐንስ ለምን እንዲተራቆ ነገረ መለኮትን ጻፈ አወራ የሚለውን ሲተረጎሙ ከእናቱ ጋር ስለኖረ ነው እንዴ የተራቀቀው። እሷ ጋር በመኖር የሚያገኘው በረከት ነው። እሷ ለእኛ ታስፈልጋለች እንጂ እኛ ለእሷ የምናስፈልጋት የምንገባትም አይደለም። እና ጠይቁት በረከቴ ናት ይላችኋል። እና ጠይቁት እናቴ ናት ይላችኋል። ለማጠናቀቂያ ዕለቱንም በደንብ ለመዘከሪያ ሞትስ ለመዋቲ ይደሉ፣ ሞትማ ለሚሞተው ለሟች ሰው ይገባል። ሞታ ለማርያም ያስብ ሁሉ፣ የማርያም ሞት ግን ከሁሉ ይደንቃል ይላል። የመለኮት እናት የእግዚአብሔር እናቱ እንዴት ይደንቃል! ይሄ ነው እኮ የሚያስደንቀን። አንዳንዶች ተነሳች አረገች ስንል ግራ ይገባቸዋል። እኛ ግን የሚደንቀን የአምላክ እናት ሞትን መቅመሷ ይደንቀናል። እጅግ ይሆናል ወገኖቼ። 2-3 ነገሮችን ልንገራችሁ። አንዳንዶች ይህንን ነገር አስተውሉትም። ነበልባል ከሐመልማል፣ ሐመልማል ከነበልባል ተዋህዶ ሲቃጠል ባየ ጊዜ ቁጥቋጦ ስለምን አልተቃጠለም? ይህንን ራእይ ጠጋ ብዬ ልመልከት ብሎ የሄደውን ያንን ሙሴን አስቡት። ኃይለኛው ነበልባል ያላቃጠላት ያቺ ቅጠል፣ ይህችውም እመቤታችን ቅድስት ድንግል ማርያም ቅጠሉ በእሳቱ እንዳልተበላ ኃይለኛው ነበልባል ሞት አፍርሶ አበስብሶ ያስቀራት ዘንድ አቅም ያጣባት
ዕፀ ጳጦሳችንማ እመቤታችን ቅድስት ድንግል ማርያም ናት። ሞት አበስብሶ እስከ ዕለተ ምጽአት እንደኛ አስቀርቶ ሊይዛት ያልቻለው እሷ ናት። ለዚህ ነው ተንሥእ እግዚኦ አንተ ወታቦተ መቅደስከ፣ አንተና የመቅደስ ታቦት ተነስ ያለው እኮ ዳዊት እኮ። ለዚህ ነው መዝሙር 130 ልብ በሉ፣ ጭንቃል ልብ በሉ። አንተና የመቅደስ ታቦት ተነስ ይላል። አንተ ብቻ አይደለም የምትነሳው፣ የመቅደስ ታቦት። ልብ በሉ፣ የመቅደስ ታቦት ይላል። እስኪ ጠይቃችሁ፣ ታቦት በመቅደስ ውስጥ ያድራል? መቅደስ በታቦት ውስጥ ያድራል? አልሰማችሁ? ታቦት በመቅደስ ውስጥ ያድራል ወይስ መቅደስ በታቦት ውስጥ ያድራል? ታቦት ነው በመቅደስ ውስጥ የሚያድረው። እዩት ግን ይሄ ቃል የመቅደስ ታቦት ይላል። ምን ማለት ፈልጎ መስላችሁ? መቅደስ ሰውነት፣ መቅደስ አንተ፣ ደሙስ ታቦት የመቅደስ የሰውነት ማደሪያ እሷም ጭምር እንጂ ትነሳ ታቦት ናት ያልኳችሁ እኮ ለዚህ ነው ወገኖቼ። ያቺ ታቦት በፍልስጤምና በኢሎፍሊ መንደር ተማርካ እንዳልቀረች እመቤታችን ቅድስት ድንግል ማርያም ሞታ አልቀረችም። ተነስታለች፣ አረጋለች። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ የሚለው የሶሎሞን ቃል የሚያመለክተው ይህንን ነው። አንተና መቅደስ ተነስ። እግዚአብሔር ቃል እኮ ነው። ጌታ መጣ ነው። እኛ ወገኖቼ እጅግ ነው የሚደንቀው። ካስደናቂው የእግዚአብሔር ቃል ጋር መቆራረጥ ምንኛ አሳፋሪ ነው ወገኖቼ። ታቦቲቱ በፍልስጤም ተማርካ እንዳልቀረች፣ በሞት መቃብር ተይዛ ያልቀረች ይህችው እመቤታችን ቅድስት ድንግል ማርያም ነች። እንኳን አይደለም የኛ ሊቃውንት፣ እንኳን አይደለም የኛ መጻሕፍት፣ ሉተር የተባለው የፕሮቴስታንት መስራች እንኳን ምን እንዳለ ታውቃላችሁ? መጽሐፍ አያነቡም፣ ታሪክም አይመለከቱም ወገኖቼ። ታሪክ ማለት መጽሐፍ ቅዱስ እኮ ብቻ አይደለም። ጥቅስ ማለት መጽሐፍ ቅዱስ ብቻ እኮ አይደለም። በጣም በርካታ ታሪኮች ናቸው ያሉት። መጽሐፍ ቅዱስ ጥቂቱን ብቻ ነው የመዘገበልን፣ አምነን ልጆችን ሆን ዘንድ በቃ። ሉተር እንኳን ምን እንዳለ ልንገራችሁና ላብቃ። ምን ይላል? ጥርጥር ሊኖር አይችልም፣ ድንግል ማርያም በሰማይ ናት ያለችው ብሏል። እንደ ሁላችን ዕለተ ምጽአት ስትጠብቃት ኖረ። ስዊዘርላንዳዊ ብሉንገርድ ማለት አንድ ፕሮቴስታንት ይህንን በሙሉ ያምናሉ። መነሳቷል፣ ማድረጓል። ብርቅ የሚሆንባቸው መጻሕፍት ለማያውቁ፣ ቅዱሳት መጻሕፍትን ለማይመረምሩ፣ ቁንጽል እውቀት ብቻ ለያዙ፣ ግራቸውና ቀኛቸውን ለማያውቁ ይህ ላይ ለነሱ ወገኖቼ ወደ ሰማይ ሄዳለች ብላችሁ ትደነቃላችሁ። ራሷ እኮ ሰማይ ናት እንዴ! ከሰማዩ የምትበልጥ ሰማይ አይደለች እንዴ? ፀሐይ ጽድቅ ኢየሱስ ክርስቶስን ያወጣች ምን ይደንቃል ለሷ እንዴ! ያሳዝናል እንጂ ወገኖቼ። ከደመናት በላይ ከፋለች ብላችሁ ትደነቃላችሁ። ዝናብ ያዘነበች ጥቁር ነገር የሌለባት ደመናም አይደለች እሷ እንዴ! ገነት ገባች ብላችሁ ትደነቃላችሁ። በገነት ሄዶ አሰርፏታል። ቅዱስ ዮሐንስ ወልደ ነጎድጓድ ሄራይቷ ለሐዋርያት ነግሯቸዋል። ያረፈችበትን ሳናውቅ እንዴት ይሆናል ብለው ነው እኮ ሰው የያዙት። እሱ ነው አሁን ሕይወት የቀጠለው ክርስትና የቀጠለው ወገኖቼ። አልተቆራረጥንም እኛ። ክርስትና ሄደው ገነት ቀድማ ተቀመጠች ብላችሁ ትደነቃላችሁ። ራሷ እኮ ገነት ናት። ማየ ሕይወት ኢየሱስ ክርስቶስ የፈለቀባት፣ ዕፀ ሕይወት ኢየሱስ ክርስቶስ የበቀለባት ገነታችንና እሷ ናት። የተዘጋችዋ ገነት ተብሎ የተነገረላት ዮሐንስ ዘደማስቆ የተባለ አባት የተናገረውን ተናገር ይላል። በወሊድ ጊዜ ድንግልና እንዳልተለወጠ፣ በወለደችው ጊዜ ድንግልናዋን እንዳልጣሰ፣ በወለደች ጊዜ ድንግልናዋን እንዳልተሻረ እንዳልተለወጠ፣ በሞተች ጊዜ ሥጋ ከመፍረስ ድንግል ነው ወደ ተሻለና ወደ እግዚአብሔር መቅደሱ ተወስዳለችና። እግዚአብሔር ታቦት ሆይ በረከትሽና ረድኤትሽ አይለየን። ማላጅነትሽ በሁላችን ላይ ይሁን።
እሷን የሰጠን አምላካችን ክብርና ምስጋና ይሁን። አሜን። ማታ እንደምትመጡ ተስፋ እናደርጋለን። ትመጣላችሁ? 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 እግዚአብሔር ለዛ ያብቃን። አሜን። እግዚአብሔር አምላክ ለመምህራችን ቃለ ሕይወት ያሰማልን። ከፍ አድርገን እስቲ እግዚአብሔርን እናመስግን። በእውነት ታላቅ የሆነ ትምህርት ነው። ስለ እመቤታችን ስለ ድንግል